እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። ካልጸለዩ ጳጳስነት እንኳን አያድንም እንዴ! የነፍስ አለቃዋ እኮ እግዚአብሔር ነው። ክርስቶስ እኮ የሕይወታችን ገዥ ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው። እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። እንሰግዳለን እኮ እንጾማለን እኮ እንጸለያለንም ምጽዋትም እንሰጣለን። ሰው ከሚውልበት እንውላለን። በዓል እናከብራለን። ታቦት ሲወጣም እልል እንላለን። ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። መከራ የሚያጸኑብንን እሱ ያዋርዳቸዋል። አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁን ስታዩት ለሀገራችን ለቤተ ክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? ሳው ኢትዮጵያ ምኗን ይዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ሰይጣን መጨረሻ ላይ ብሎ ተስፋችን ነው የሚነጥቀ። የሚታየው ደግሞ ተስፋ አይደለም። የማይታየውን እግዚአብሔርን ተስፋ አድርጉ። ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሰው ሆኖ በይቅርታው ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ለምትሆን መንግስቱ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ሁሉ ረድኤታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አበምኔት፣ የተወደዳችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ክቡራን ቤተሰቦቹ የምትሆኑ አባቶች፣ እናቶች፣ መነኮሳትና መነኮሳያት፣ ምእመናን፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እሱ ተሰቅሎ ለእኛ ሰላምን የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በኩሉ ተአቅቦ እቀብ ልበከ፣ አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። እስኪ በሉ አጥብቀህ በሉ። ልብህን ጠብቅ። ድገሙ። አጥብቀህ በሉ። ልብህን ጠብቅ። ሶስተኛ በሉ። አጥብቀህ ልብህን
ጠብቅ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ልብን ስለመጠበቅ ነው ዛሬ የምንማማረው ማለት ነው። አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። ልብን ስለመጠበቅ እንማማራለን። ለምንድን ነው ዛሬ ልብን ስለመጠበቅ የምንማረው? ቀጥሎ መጽሐፍ ቅዱስ ላይ በዚሁ አንቀጽ እስመ ውእቱ ነቃ ሕይወት፣ የሕይወት መውጫ ከእርሱ ነውና ይላል። ማን? ልብ። ልብ የሕይወት መዝገብ ነው። ሕይወት የሚገኘው ከልብ ነው። ሕይወት ከልብ ስለሚወጣ ከሁሉ አብልጠህ ልብህን ጠብቅ ነው። ሰው የሕይወቱ ጉዳይ የሚወሰነው በልቡ ነው። በልቡ ይወሰናል። ልቡ ከተበላሸ ሕይወቱ ሁሉ ይበላሻል። ልቡ ከሰመረለት ደግሞ ሕይወቱ ሁሉ የሰመረ ይሆናል ማለት ነው። ስለዚህ የሰው ሞቱም ሕይወቱም በልብ የተያዘ ነው። በዚህ ጉባኤ ሁልጊዜ ስንማማር የምንማማረው አንድ ክፍተታችን ሞልተን የእግዚአብሔርን መንግስት ለመውረስ ነው። ሌላ ዓላማ የለንም። የእግዚአብሔርን መንግስት ለመውረስ ደግሞ ማድረግ ከሚገባን ዋና ነገሮች እግዚአብሔር ያዘዘንን ስራ መስራት፣ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ እና እግዚአብሔርን መውደድ ነው ድህነትን የሚያሰጠን። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ነው ያለው። ስለዚህ እንድድን የዘላለም ሕይወት እንድወርስ ምን ላድርግ ብሎ ሲጠይቅ እግዚአብሔርን በፍጹም ልብህ ውደድ ነው ያለው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ነው። ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። እግዚአብሔር ልብን ነው የሚመለከተው፣ ሰው ፊትን ያያል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ አታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። ነቅፈን ሲያበቃ አይ አንተ ገምተህ ነው እንጂ እኔ እንደዚህ አላሰብኩትም ልንል እንችላለን። ዋሽተን አይ እኔ ያልዋሻውም ራስህ ነው ያልክ ልንል እንችላለን። እግዚአብሔር እንደዚህ አይባልም። ሁሉን ገልጦ ያያል። ሁሉ በፊቱ እንደ ስጦ የተሰጣ ነው። ስለዚህ እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ከህዋሳት አንዱንም አልጠየቀም። ልብህን ስጠኝ ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት፣ በጎ ስራዎችም ከልብ ነው የሚነሱት። እስመ እምተረፈ ልብ ይነብብ አፍ ብሏል ጌታም በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ከልብ ሞልቶ የተረፈውን አፍ ይናገራል። ስለዚህ ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድን ነው ደቀ መዛሙርት እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ስለዚህ ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ
እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር ነው። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው ልባችን ከጠበቅን ነው። ሃይማኖታችን መጠበቅ የምንችለው ልባችን ከጠበቅን ነው። ስርዓት የምንጠብቀው ልባችን ሲጠበቅ ነው። ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው። ልቡናሁ ለብእሲ መንፈሱ ይእቲ ብሏል ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ነው። ልብ መንገድ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ ይሄ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ብዙ እግር እንዳይሄድበት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በቀላል እንደው በዲጅኖ ካልሆነ በጣም በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለውን ነገር ከባድ ብረት ብቻ ነው እንዲህ ያለውን መንገድ የሚቆፍረው። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልብ ሲደነድን፣ ልብ ከደነደነ ሁልጊዜ ምንድን ነው? እግዚአብሔርን ይቃወማል። እስመ ግዙፈ ልብ ዘልፈ ይትቃወሞ ለጽድቅ እግዚአብሔር። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው። እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆኑት። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን።
ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም፣ ልቡ ተቃዋሚ ስለሆነ። እንለፋለን እኮ ሰይጣንም ይለፋል። መልፋት ብቻውን አያድንም፣ ልብ ጋር መያያዝ አለበት። ልባችንን እንጠብቅ፣ የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ? በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ህይወትም አይስተካከልም ወይም አያድግም፣ ተመስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑ ውጭ ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል በቃ። ወይም ግዴታን እንደመወጣት እንደመወረድ ማለት ነው። የሆነ ነገርን እንደማከናወን በቃ የታዘዙትን ባንወደውም አለቃችን ስላዘዘን ብቻ እንደምናደርገው ዝም ብለን እናደርጋለን። ግድ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሀሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም፣ ምንም ነገር እና ስለ ልባችን እንድንነጋገር ብዬ ነው። እና ኪዳን ስናደርስ ካህኑ ምንድን ነው የሚለው? ለከ ለአብ ዘይማስን መሰረተ ጥበባት አቃቤ አልባቢነ ብሏል። የልቡናችን ጠባቂ ይለዋል። እግዚአብሔርን የልቡናችን ጠባቂ። ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል። ከዛ ላይ ደግሞ ምንድነው የሚባለው? ይሄ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉት፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለውም። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። እና ልባችን የህይወት መውጫ ከእርሱ ነውና ለዚህ ነበረ ቅዱሳን አባቶቻችን ስለ ልብ ሲጸልዩ የኖሩት። አንዳንድ ሰው እኔ አፌ ነው የሚለፈልፍ እንጂ ልቤ ደግ ነው ሲል ትሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። እንዲሁ ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከደፈረሰው ልብ ነው የሚመጣው ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ሐሰት አንደበት የሚናገረው ሐሰተኛ ልብ ያበቀለውን ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለውን ነው። ልብ ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ። እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው። ቅድስተ ቅዱሳን ይሏችኋል። ልብ ነው ቅድስተ ቅዱሳን። ኦሪት 3 ክፍል አላት አይደለም እንዴ? ወይም ቤተክርስቲያን ቅኔ ማህሌቱ በሉት። ቀጥሎ ምን አለ? ቅድስት። ቀጥሎ ምን አለ? ቅድስተ ቅዱሳን። እና ይሄ ቅኔ ማህሌቱ ምኑን የሚወክል ይመስላችኋል? ስጋችንን የሚወክል ነው። ከራስ ጠጉራችን እስከ እግር ጥፍራችን ያለውን ስጋችንን ነው የሚወክለው። ቅድስት የሚባለው ደግሞ ነፍሳችን የሚወክል ነው። መቅደስ ወይም ቅድስተ ቅዱሳን የሚባለው ልብን የሚወክል ነው። የመጨረሻው ካህናት ገብተው የሚቀድሱበት መቅደስ ነው የሚባለው። ክርስቶስ የሚገባበት ካህናት የክርስቶስ ምሳሌዎች ናቸው። ለዚህ አይደል ለምሳሌ ካህኑ ቀድሶ ሲጨርስ ምንድን ነው የሚያደርገው? ይወጣና ቅዳሴ ሲገባ አሁን ቄሱ ልብሰ ተክህኖ ይለብሳል። ልብሰ ተክህኖ ያረዘመውን ያላጠረውን ልኩ የሆነውን መርጦ ይልበስ ይላል። ምክንያቱም ካህኑ የመለኮት ምሳሌ ነው።
ካህኑ የሚለብሰው ልብሰ ተክህኖ ደግሞ ክርስቶስ ከድንግል ማርያም የነሳው የስጋ ምሳሌ ነው። ቢያጥርና ቢረዝም መለኮትና ስጋ ፍጹም ተዋሂዶን አልተዋሃዱም ብሎ እንደ መካድ ይቆጠርበታል። ስለዚህ ወይ እንዳይረዝመው ወይ እንዳያጥረው ፍጹም ተዋሂዶ በትክክል እንደተዋሃዱ ትክክል የሚሆነውን ልብሱን ይለብሳል። ከዚያ በኋላ ካህኑ ቅዳሴ ከገባ ጀምሮ ቅዳሴ እስኪወጣ ድረስ እስከ ሰረሆተ ሕዝብ እስኪያሰናብት ድረስ ያለችው ጊዜ ጌታችን ኢየሱስ ክርስቶስ በዚች ምድር የቆያት ጊዜ የምትወክል ናት። የክርስቶስን የምድር ዕድሜ የምትወክል ናት የቅዳሴዋ ጊዜ። ካህኑ በዚያ ቅዳሴ ውስጥ ሕዝቡን በረከት ይሰጣል፣ ያነጻል፣ ይቀድሳል። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት የቆያት ዕድሜ የማንጻት ጊዜ የመቀደስ ጊዜ ነው። ከልደቱ ጀምሮ እስከ ዕርገቱ ድረስ ምድርን ሲያነጻና ሲቀድስ ነው። እያንዳንዷን ቀን የተጠቀመባት ፍጥረትን ለመቀደስ ነው። ካህኑም ያነጻል። ለምሳሌ እስከ ፍሬ ቅዳሴ ድረስ ያለው ቅዳሴ የማንጻት፣ የማዘጋጀት፣ የማብራት ቅዳሴ ነው የሚባለው። ሕዝቡን ለክርስቶስ ሥጋና ደም ሲቀድስ፣ ሲያነጻ፣ ሲያበራ፣ ሲያናጻ ነው የሚቆየው። በኋላ ይቀድሳል፣ ያቆርባል። ካህኑ ቅዳሴ በሚቀድስበት ጊዜ አይደገፍም፣ ከግድግዳው ጋርም አይደገፍም። ቀጥ ብሎ መጨረስ አለበት ቀድሶ ሲጨርስ። ቢደገፍ ግን ክርስቶስ በዚህ ምድር ሳለ አርፎ ነበር ብሎ እንደ ካደ ነው የሚቆጠርበት። ክርስቶስ እንዳላረፈ የሚቀድሰው ቄስም አያርፍም፣ አይደገፍም፣ ምንም አይልም፣ ቀጥ ብሎ ይጨርሳል። ከዚያ በኋላ ምን ያደርጋል? ይባርክና ቀድሶ ሲጨርስ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ሕዝቡን እየዞረ ባርኮ ምን ያደርጋል? ወደ መልሶ ወዴት ነው የሚሄደው? ሕዝቡን በእጁ ካሳለመ በኋላ ወደ የት ይገባል? መልሶ ወደ መቅደስ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ። ሲያርግ በእጁ እየባረካቸው ወደ ላይ ወንዘ ይባርኮሙ ተረሃቆሙ እንደሚለው የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያትን እየባረካቸው ወደ ላይ አርጎ ነበርና ቄሱም የክርስቶስን ዕርገት ወክሎ ያሳልምና መልሶ ወደ መቅደስ ያርጋል። ያ የሚገባባት ቅድስተ ቅዱሳን መልሶ ወደ መቅደስ የሚገባበት ምክንያት ክርስቶስ ወደ ቀዳማዊ ክብሩ መግባቱን ውሳጤ መንጦላዕት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ ኖረ የምንለው ከዚህ ተነስተን ነው። በዚያ ስዋሪው የሚኖሩና በምዕመናን ልቡና የመኖሩ ምሳሌ ነው። ስለዚህ ልብ በሉ፣ ቄሱ መቅደሱ ካህኑ ብቻ የሚገባበት ነው። ልባችን ክርስቶስ ብቻ እንዲገባበት የተፈቀደ ነው ቅድስተ ቅዱሳን የሚባለው እና ስለዚህ መቅደሱ ልዩ ክብር እንደሚሰጠው ከቅኔ ማሕሌቱ ቅድስቱ ይከብራል። ለምሳሌ በቅድስቱ የሚቆሙት የሚቆርቡ ብቻ ናቸው። ከሚቆርብ ሰው ውጭ በቅድስቱ ገብቶ የመቆም ስልጣን የለውም፣ አልተፈቀደለትም። ከቅድስቱ ከቅኔ ማሕሌቱ ቅድስቱ እንደሚከብረው ከስጋ ክብር የነፍስ ክብር ይበልጣል። ከቅድስቱ የመቅደሱ ክብር እንደሚበልጠው ከዚህኛው ደግሞ ከነፍሳችን ደግሞ የልብ የመጨረሻዋ የልብ የነፍስ የመጨረሻዋ ቅድስናዋ ንጽሐ ልቡናዋ ይበልጥላታል። ስለዚህ ስጋ አይምሮ ወይም ህሊናና ልቡና ናቸው ቅኔ ማሕሌት፣ ቅድስት፣ መቅደስ የሚባሉት። ስለዚህ የመጨረሻው ለካህኑ ብቻ። በብሉይ ኪዳን ደግሞ ስትሄዱ በኋላ እነግራችኋለሁ እንዴት እንደሆነ። በብሉይ ኪዳን ደግሞ ስንመለከት በብሉይ ኪዳን ዘመን በቅድስተ ቅዱሳኑ መግባት የሚችለው ማን ነው? ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ ብቻ በቅድስተ ቅዱሳኑ ይገባል። ሌዋውያን በውጭ ነው የሚገቡት። ፍጡራን አፋውን ይባርካሉ። መልአክም ሆነ ካህንም ሆነ በአፋ ነው የሚባርከው። ልብ ውስጥ ገብቶ የሚያድረው የሚቀድሰው ሊቀ ካህናት ኢየሱስ ክርስቶስ ነው። በሐዲስ ኪዳን መቅደሶቹ እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተነገረው ኢተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ተብሎ እንደተነገረን አሁን የሐዲስ ኪዳን መቅደሶች እኛ ነን። በዚህ መቅደስ የሚገባው ሊቀ ካህናት ደግሞ ክርስቶስ ነው። ይሄ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ምናልባት ሌዋዊ ወይም ሌላ ሰው ወደ ቅድስተ ቅዱሳን ቢገባ መልአክ ይቀስፈዋል። በልቡናችን እንደዚያ ያደረገ ሰው ቢኖር በሀገር ላይ ሁሉ መቅሰፍት ይወርዳል። ልባችን ከክርስቶስ ፍቅር በላይ ሌላ ነገር ቢገባበት ሕዋሳታችን ሁሉ ደዌ፣ ኃጢአት በሙሉ ይቀስፋቸዋል፣ ይጠፋሉ፣ በረዶ ይመታቸዋል። እናማ እንደዚያ ስለሆነ ልባችሁን ጠብቁ። ልባችን ለመጠበቅ ያብቃን። ልብን እንዴት እንጠብቅ ነው እንግዲህ። ልብ አያችሁ ክብሩ ቅድስተ ቅዱሳን ነው። የእያንዳንዳችን ልብ የሐዲስ ኪዳን መቅደስ ነው።
ሊቀ ካህናቱ የሚገባበት እርሱም ክርስቶስ ነው። እንዲህ ብሎ እንደነገረን እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ቢኖር እኔም አባቴ መተን በሱ እናድራለን ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ ቃሌን የሚጠብቅ ሰው ካለ እኔም አባቴ መተን እናድራለን። የአብና የመንፈስ ቅዱስን ሲነግረን የወልድን የመንፈስ ቅዱስን ደግሞ ቅዱስ ጳውሎስ ነገረ። እናንተ የመንፈስ ቅዱስ ማደሪያ አይደላችሁምን ብሎ አንዱ አካል እንደማይቀር ሲያጠይቅ፣ ስለዚህ ለሶስቱ አካል መግቢያ ሊቀ ካህናት ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በተገናዝቦ ባለበት ከወይን ጸንቶ እርሱ ገብቶ የሚቀድሰው ትክክለኛው መቅደስ ልብ ነው። ልብ ነው። ልብ ነው። ምዕመናን አሁን ታያላችሁ አይደል? ደስ ይለኛል። ብዙ ምዕመናን ቅኖች ስለሆነ በተለይ ሴቶቹ ናቸው ይሄን የሚያደርጉት። ቤተክርስቲያን ይጠርጋሉ አይደል? አይታችሁ አታውቁም? አታውቁም? ታውቃላችሁ? አሁን አባ ሰላማ አሉ፣ ብዙ ጊዜ ይጠርጉላቸዋል እንግዶች ሲመጡ፣ ጽዮንን ማለት ነው። ስለዚህ ሴቶቹ ይጠርጋሉ። ግን ጥሩ ነው መጥረጋችሁ። ልባችሁ ግን ስለ መጥረግ አስባችሁ ታውቃላችሁ? ቤተክርስቲያን መጥረግ ስለሆነ እንደ ልዩ ክብር ቤተክርስቲያን ላጸዳ ነው፣ ለበረከት ታለ ለበረከት ግን ልባችን የሚጠረገው መቼ ነው? ኦሪት ዘሌዋውያን ላይ ሲናገር የበጉን ለመስዋዕት የሚቀርበውን በግ ኩላሊቱንና ልቡን ንጹህ አድርገህ እጠበው ይላል። ንጹህ አድርገህ እጠበው፣ ራሱን ጭምር እንዲያጥበው። የበጉን ራስ ያጥበዋል፣ ኩላሊቱን ያጥበዋል፣ ልቡን ያጥበዋል። የምን ማለት ነው? ራሳችሁ ማለት ርዕሰ ልቡናችሁን ፈጽማችሁ ንጹህ አድርጉ ነው። በግ የተባለ ደግሞ ዛሬ ምንድን ነው? ዛሬ በሐዲስ ኪዳን በግ የሚባለው እያንዳንዱ ክርስቲያን ነው። አሁን ለክርስቶስ የምናቀርበው የምናርደው በግ የለም። ዛሬ የምናቀርብለት መስዋዕት እሱ ነው። አኀዊን አስተበቁአክሙ በሳይሉ ለእግዚአብሔር ከመ ታቅርቡ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ሲናገር ቅዱስ ጳውሎስ ወንድሞቻችን በእግዚአብሔር ቸርነት እንማልዳችኋለን፣ ሰውነታችሁን ንጹሕና የተወደደ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ ይላል። ሕያው ንጹሕ የተወደደ ዋጋ የሚያሰጥ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ወንድሞቻችን እንለምናችኋለን ይላል። ሰው ለእግዚአብሔር የሚያቀርበው መስዋዕት የገዛ ሰውነቱ ነው። ያ ደግሞ ልቡ ነው። ልቡ ነው። ልብ ለእግዚአብሔር የምናቀርበው መስዋዕት ነው። ቅዱስ ዳዊት እንዲህ ይላል፣ ወጽንሐኒ ትሰምር አትወድም እጅ ብትወድ ዕጣኑን መስዋዕቱን ባቀረብኩልህ ነበረ። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርበው ንጹህ መስዋዕት የተሰበረ ልብ ነው፣ ቅን ሕሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር ትሑት ሰብእናን ቅን ልቡናን አይንቅም ይላል። ለእግዚአብሔር የሚቀርብለት መስዋዕት የተሰበረ ልብና ቅን ሕሊና ነው። ይህን የሚፈልገው አፋዊ ነገሮች አይደለም። ጌታ ወንጌል ላይ ሲያስተምር ሰምታችሁለት ወለዘንቱሰ ኩሎ አሕዛበ ምድር ዘአፋ ያስስዋ። አሕዛብን ምን እያለ የሚጠራቸው? ዘአፋ እያለ የሚጠራቸው። እነዚህንማ በአፋ ያሉ አሕዛብ ሁሉ ይሹታል ነው የሚለው። አሕዛብ ዘአፋ ነው የሚባለው። እኛ ዘውስጥ ነን። ዘውስጥ ውስጣዊ ሰዎች ስለሆን መስዋዕታችን ውሳጣዊ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹህ ከሆነ ሰው እያሰበ ደካማ ሰው ይሻላል። ሀሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት ነው። አለል ዘለል የሚል አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ ልል ዘሊል ይህ ዝም ብሎ ማስረዳት ሲያቅት እኮ ነው እንደዚህ የሚባለው። እንደዚህ ማለት ዝርግ ህይወት የሚኖር ማለት ነው። እንደዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር። አጥብቀህ ልብህን ጠብቅ በሉ እስቲ። አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ምን ስለሆነ? የህይወት መውጫ ህይወት ክርስቶስ የሚገባበት ምንድን ነው ያልነው? ቅድስተ ቅዱሳን መቅደስ። ልብ ገነት ነው። እስኪ ልብ ገነት ነው በሉ። ልብ ምንድን ነው? ገነት ነው። ልብ ገነት ነው በእውነቱ ማለት ነው። ልብ ገነት የሚሆነው ለምን ይመስላችኋል? ልብ ገነት ነው።
እግዚአብሔር በልብ ይተከላል። ከዚያ የህይወት ፍሬ የምናፈረው ምግባር የምናፈረው በህዋሳቶቻችን ናቸው። እጅ፣ እግር፣ አፍ፣ ዓይን፣ ጆሮ የልብ ፍሬ መውጫዎች ናቸው። ገነት ማለት የአትክልት ቦታ ማለት ነው። በጣም ጥሩ ጥሩ ተክሎች ያሉባት ነው። ልብ ውስጥ ምን ይደረጋል? እግዚአብሔር ይተከላል። ከዚያ በኋላ እግዚአብሔር ከተተከለ በኋላ እግዚአብሔርን በልባችን የመተከሉ ፍሬ በእጅ ይገለጣል። በዓይን ይታያል፣ በጆሮ ይታያል፣ በአፍንጫ ይታያል፣ በእግራችን ይታያል፣ በእንቅስቃሴያችን ይታያል፣ በአነጋገራችን፣ በአበላላችን፣ በአኗኗራችን፣ በአስተያየታችን ይታያል ፍሬዎቹ። ስለዚህ ግን ልብ ገነት ነው። ለዚህ ነው አረጋዊ መንፈሳዊ ልቡ ለባሕታዊ ገነተ ተድላ። የባሕታዊ ልቡ ተድላ ደስታ ያለባት ምንድን ነው ያለ? ገነት ነው። እና እንዴት እንደምንጠብቀው ነግራቸዋለሁ። እና ሔዋን ይሄን ሁሉ ዕዳ ለእኛ ጭምር ሊያመጣችብን ገነት ውስጥ እባብን በማዳመጧ ነው። የእባቡ የዲያብሎስ ሐሳብ ወደ ገነት ወደ ልብ ገነት ከገባ ያን ጊዜ ልብ ይሰበራል። ገነት ውስጥ ገነት በዲያብሎስ ተደፈረች ማለት ነው። መጀመሪያ እግዚአብሔር ከምንድን የሚያስወጣ? ሔዋንና አዳምን በሞት ከመቅጣቱ በፊት ከልብ ነው፣ ከገነት ነው ያስወጣቸው። ከገነት ማስወጣት ማለት እግዚአብሔር በዲያብሎስ ምክር ተታለን ልባችን ውስጥ እግዚአብሔር ጸንቶ እንዳይኖር ካደረግን መጀመሪያ ልብ ነው የሚነሳል። እግዚአብሔርን እንደ እግዚአብሔርነቱ እያወቁት ስላላከበሩት ለማይረባ አይምሮ አሳልፎ ሰጣቸው ያለው ቅዱስ ጳውሎስ ይሄን ነው። ልብ ሲነሳ ማለት ነው። እግዚአብሔር ልብ ይነሳል እምቢ ካሉት ማለት ነው። አዳምና ሔዋን መጀመሪያ ያጡት ገነት ልብ ነው እና ልብ ገነት ነው። እግዚአብሔር የሚተከልበት በሱራፌ የሚጠበቅ ረቂቅ ሀገር ነው። የደስታ ምንጭ ነው። እምከመ ይትፌሳህ ልብ ይበርህ ገጽ። ገነት የደስታ ምንጭ ናት። ልብ ሲደሰት ፊት ይበራል። እምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ደግሞ ፊት ይጠቁራል ይላል። አሰሩ ለልብ ብሩህ ገጽ። የልብ መታወቂያው ብሩህ ገጽ ነው ይላል። ፊት ይበራል። ቅዱሳን በነገራቸው ላይ እየበቁ ሲሄዱ ምን እያሉ ነው የሚሄዱ? ፊታቸው ምን እያለ ነው የሚሄዱ? እያበራ ማለት ነው። አዝነው እንኳን ይደሰታሉ ማለት ነው። አዝነው እንኳን ይደሰታሉ። በፍጹም የሚደነቅጥ የተኮሳተረ ፊት አይኖራቸውም። እና ልብ ገነት ነው። መጀመሪያ ልንገራችሁ፣ እዚያችኛይቱ ገነት ከመግባታችን በፊት ወደ ልባችን እንግባ። ልባችን ውስጥ ከገባን ገነት እንገባለን። ወደ ልባችን እንመለስ። ገነት ይሏችኋል ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሀሳብ መመለስ አለብን። እሱን ነው ገነት ያለ። ልብ ሰማይ ነው። ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እስቲ ልብ ሰማይ ነው በሉ። ምን አላችሁኝ? ልብ ሰማይ ነው። እግዚአብሔር ፍጥረትን ሲፈጥር እሁድ 8 ፍጥረታትን ፈጥሯል። ሰኞ ምን ፈጥሯል? ጠፈርን። ማክሰኞ ምንም ፈጥሯል? አቤት እጽዋትን ፈጥሯል። ረቡዕ ምንም ፈጥሯል? ፀሐይ፣ ጨረቃ፣ ከዋክብትን ፈጥሯል ማለት ነው። የማክሰኞ ፍጥረታት ምንድን ናቸው? የማክሰኞ ፍጥረታት ምንን የሚወክሉ ይመስላችኋል? ሰኞ ምንድን ያደረገው እግዚአብሔር? ውሃውን ሰበሰበው አይደል እንዴ? ሰኞ ውሃውን እግዚአብሔር ሰበሰበው፣ በየቦታው ሰበሰበና ከ4 ቦታ ከፈለው። እዚያ ውስጥ አንገባም ጊዜያችን ለመቆጠብ። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳና ይሄ ምንድን ማለት ነው? ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ የታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ አይችልም። ስለዚህ ትክክለኛይቱ የመጀመሪያይቱ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ እሱ ነው። ውሃው ይሰብሰብ ማለት ኃጢአት ይልቀቀው፣ ጎርፉ ይድረቅለት ማለት ነው። ንስሐ ይድረቃል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደረገ? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ፀሐይ፣ ጨረቃ፣ ከዋክብት። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተ ክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል።
ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። ሰማይ ይሆናል። የዚያን ጊዜ ወጽልመትኒ ይቀርቦ ወይ ይረክቦ። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ይትካሃለነ ንኩን ሰማይ፣ ሰማይ መሆን እንችላለን ይላል። አረ እንዴት ሆነ እንችላለን? በእፎ ይትካሃለነ ንኩን ሰማይ፣ ሰማይ መሆን የምንችለው እንዴት ነው ይላል። ለማህደረ እንዲሁም ብሎ ይናገራል። ይትካሃለነ ንኩን ዘኒሴኒም ሰማይ፣ ከሰማይም የምንሻል መሆን እንችላለን። ለማህደረ በውስቴትነ ፀሐየ ጽድቅ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። እንዲያገጣችን ገበሬ ያላያችሁትም እንዴ? የሚተርተውን ተረት ቅንቡር ሴት ትሄዳለህ አለዋል። መተማ እንዴ ትደርሳለህ? ልብማ አለ። ልብ ካለ ቅንቡርስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድነው ካፒቴን የሚባሉት እነሱ ከተኙ ማለት ልብ ነው ዋናው ነገር። የሚጸድቅ ልብ ነው። የሚማር ልብ ነው። የሚመንን ልብ ነው። የሚጸልይ ልብ ነው። የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው። እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር። እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የሕይወት መውጫ ከእርሱ ነው ያለው ለዚህ ነው። የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው። የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላል? እችን ሀሳቦች ልጠቁማችሁና ይበቃናል። ልብን እንዴት ነው የምንጠብቀው? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው። እግዚአብሔርን በመፍራት ልብ ይጠበቃል። እግዚአብሔርን በመፍራት ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ፈሪሃ እግዚአብሔር ትፍሥሕተ ልብ ውእቱ ወይሁብ ሐሴተ ወያስተፌስህ ወያነውህ ሕይወተ ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ። እግዚአብሔርን መፍራት የልብ ደስታ ነው። ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ዕፀ ከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም የሚባል ነገር ይበዛል አይደል?
ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አዎ ቆይ አንድ ሀሳብ ልንገራቸው። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሀሳብ ልንገራቸው። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? ያስቀረዋል እንዴ? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደል? ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት ያለ መኃልየ ሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር፣ ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቃ የሚባል አለ አይደል የተባለው፣ ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። በጣም እኮ ነው የሚገርም። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸዋል። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ነው። ከድሃ ቤት የሚገባ የእኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከእኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እና ለዚህ ነው እግዚአብሔር ይሁ ክብረ ወሞገስ የሚባለው። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ፣ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁልጊዜ እንደው ድንቅ ነው የሚለው። እግዚአብሔር አሁን በደረት ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን ይሄን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ይገርማል እኮ። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ ብላ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው። አንተ አባታችን ነህ፣ አንተ ደግሞ እናታችን ነህ የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታት። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ፣ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር
ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው እግዚአብሔር ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ አለ። ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው። ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ልደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው። ያን ካህኑ ብቻ ነው የሚነካው ነው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲሁም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? አሁን ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ በንግግሮቻችን በሁለንተናችን መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ። እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል፣ እሱ እግዚአብሔርን መፍራት። ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ያዕቀበ ሀገር ያለው ይሄንን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም፣ በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም፣ ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። እግዚአብሔር መረጃ አይሰበስብም ማይል ሁልጊዜ ያያል። እንዲህ ግልበጥ ብለን በተኛንበት ፍራሽ ላይ እግዚአብሔር እያየን በጣም ነው የሚገርመው እኮ። ይሄን ማሰብ መቻል ነው ፈሪሃ እግዚአብሔር ማለት። ይሄን ማሰብ መቻል ብቻን ሆኖ ማሰብ ማለት ይሄን ሁልጊዜ በእግዚአብሔር ፊት ነኝ ብሎ ማሰብ ይሄ ነው ልብን የሚጠብቀው። ሁልጊዜ በእግዚአብሔር ፊት ነኝ ያለ ቦታ ያለ ጊዜ፣ ፍርዱንም ማሰብ። ይናገራል ፍትሐ ነገሥቱ። ቄሱ ሲቀድስ የነቃ የተጋ ይሆን፣ በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያለ ይቀድስ ይላል። በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ ተጠንቅቆ ይቀድስ ይላል። ቤተ ክርስቲያን ውስጥ አንዱ ቄሱ ዲያቆኑን ጧፋ ቀብሌ ለማለት ነው አተ ዲያቆን መንክር አይልም። ነው ለምን ይመስላችኋል? ለእግዚአብሔር ክብር በመስጠት ነው። ለእግዚአብሔር ክብር በመስጠት ጭራሽ ሊሳቅ ነው፣ ከቴም ሊወራ ነው። እግዚአብሔርን ብቻ የምንሰማበት ሰዓት ነው ማለት እኮ ነው። እኛ የምንናገርበት አይደለም፣ እግዚአብሔርን የምንሰማበት ጊዜ ስለሆነ አሁን እግዚአብሔር ይናገር፣ እኛ ዝም እንበል ማለት ነው።